ቤተሰብ እንዴት ናችሁልኝ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ከበድ ያለ ነገር ነው ይዤ የመጣሁትኝ። ፍቅርና ፉፉ ከባድ ሁኔታ ላይ ይገኛሉ። እንደምታውቁት ፉፉ ትናንትና አብርሽ ያደረገውን ነገር በግልጽ በይፋ በቪዲዮ እንድታይ ከማድረግ ውጪ ማለቴ በአካል እዛ ድረስ ቦታው ድረስ ሄዳ እንድታይ አድርጓል። እውነታውን ተረድታለች። ያም ልቧን ሰብሮ በቃ የመጨረሻችን ነው፣ ከዚህ በኋላ ምንም አይነት ይቅርታ የለኝም በማለት እንግዲህ ወደ ቤቷ መጣ። የራሷን ጊዜ እየወሰደች እርፍ ብላ ነበር። ግን ዛሬ እንደ አዲስ ፉፉ እዚህ አዲስ አበባ መቆየት አልፈልግም፣ ወደ ቡታጅራ ጠቅልዬ መሄድ አለብኝ፣ እዚህ መቆይበት ምንም አይነት ምክንያት የለኝም። እሷም እውነቱን እስክታውቅ እስክታይ ነበር የተቀመጥኩትኝ፣ ግን እሷ ልታምነኝም አልቻለችም። ይሄን ነገርም በቃ ምንም ማድረግ አልችልም፣ ስለዚህ ወደ ቡታጅራ መመለስ አለብኝ ብሎ እንግዲህ ላስታመመችው ጓደኛዬ ናት እህቴ ናት ብሎ ላሰባት ልጅ እየነገራት ነበረ። እዚህ ማንም አይፈልገኝም እያላት ነበረ። እንዴት እንደዛ ትላለን ያለው እኔ ፈልጋለሁ በማለት እንግዲህ ፉፉንም ያለውን ነገር ከዚህ በፊት ጠይቋት ነበር። ታፈቅሪኛለሽ ወይስ ምንድነው ብሏት ነበረ። ግን ደግሞ ልጅቷ ፍቅር ስለሆነች ለዚህ ነገር የዳረገች እንደዚህ ህይወት እንዲበላሽ፣ እንድትናደድ፣ እንድትበሳጭ፣ እንድትሰቃይ ያደረገችው እሷ ስለሆነች ከእሷ ጋር በጭራሽ ተመልሰ አንድ መሆን አትችልም ነው እያለችው የምትገኘው። ወደ ቡታጅራ መመለስ የለብም፣ እዚሁ ትቆያለ፣ ከኔ ጋር ትሆናለ ነው እያለች የምትገኘው። ፉፉ ደግሞ ይህንን ነገር ማድረግ አልችልም፣ መመለስ እፈልጋለሁ ነው እያለ ያለው። ይህንን የሰማው አንድ ጓደኛው እንግዲህ ታውቁታላችሁ፣ ድምፃዊ ነው። እሱም መጦ እንደዛማ ሊሆን አይችልም፣ ይሄ ነገር መፈታት ያለበት ነገር ስለሆነ እኔ ፍቅርንም አንተንም አግኝቼ ማዋራት ፈልጋለሁ፣ መነጋገር አለባችሁ፣ ችግሮቻችሁን መፍታት አለብን፣ እንዲህ በቀላሉ የነገርከኝን ነገር ሁሉ በትነ መሄድ የለብን በማለት እንግዲህ ከፍቅር ጋር አገናኝቷቸው ነበረ። ፍቅር ቤቷ ድረስ ነው የሄዱትኝ። ነገር ግን ጥሩ ያልሆነ ነገር ነው የተፈጠረው። ከፉፉ ጋር ያለችው ልጅ ባልሳሳት ፋፊ መሰለኝ ስሟ፣ ፋፊሁን ፈቲያ እንደዛ ነገር ነው ስሟ፣ ይቅርታና ቆንጅዬ ነች፣ ታምራለች፣ ጥሩ ጓደኛው ነች። በተቸገረ ጊዜ እውነት ለመናገር አዲስ አበባ ሲሄድ ምንም ጓደኛ የለውም ከፍቅር ውጪ። እንደዚህ የሚያውቀው ሰው ራሱ የለም፣ አለውል የሚለው ሰው አልነበረም። አብርሽ እንደዛ ሲመታው እንደዛ ሲሰበር እጁን አብረው ያስታመመችው አለውል ያለችው እህቱ ጓደኛው ጥሩ ሰው ነች በጊዜው ማለት ነውና ዛሬ ላይ ግን በፍቅር በጣም ተናዳባታለች፣ በጣም ተበሳጭታባታለች። እና ፉፉ እውነት ለመናገር 30 ጊዜ ከ40 ጊዜ 50 ጊዜ ነው የፍቅርን ስም ያነሳው። በቃ እንደዚህ አድርጋ እንደዚህ አድርጋ እንደዚህ ሆነ እንደዛ ሆነ እያለ ያናገራል። እሷ ግን ፉፉ እንደዚህ ያደረገኝ፣ እንደዚህ በደለኝ፣ እንደዚህ ጎዳኝ፣ እንደዚህ ወሰደኝ፣ እንደዚህ ያመጣኝ ብላ አታውቅም እውነት ለመናገር። እና ጥንካሬዋን ጉብዝናዋን ሳላደንቅ አላልፍም፣ በራስ መተማመኗን ሳላደንቅ አላልፍም። በቃ ከፉፉ ጋር የሚሆን ነገር መስሏት ነበረ። ፉፉን በሰዓቱ የነበረው ነገር ጥሩ ስላልነበረ ብስጭት ሲል እሷም የነበራት አማራጭ ወደ አብርሽ የሚሄድ ነበር። አብርሽም ተገናኙ። ከሷ ጋር ምንም የተፈጠረ ነገር የለም። በኋላ ላይ ሩታ ትቼልሻለሁ ላንቺ ስትላት የሆነ ተስፋ ነበራት። ከዚህ ልጅ ጋር አብሬ ህይወቴን ብቀጥል ኑሮዬ ጥሩ ይሆን የድሮ ፍቅሬ ይመለስ ይሆን ብላ አስባ ነበር። ነገር ግን ብትንትኑ ወጣ። አብርሽም እንደምታዩት እዚህ ነው በየቀኑ ነው ሴት የሚቀያየረው። አንዴ ከሩታ ጋር ሲጣላ ወደ ፍቅር ይሄዳል፣ ከፍቅር ጋር ሲጣላ ወደ ሩታ ይሄዳል፣ ከሩታ ጋር ሲጣላ ወደ ጽጌ ይሄዳል፣ ከጽጌ ጋር ሲጣላ ደግሞ ትናንትና ያያችሁት ቪዲዮ ነውና በዛ ሁኔታ ላይ ነው። ስለዚህ ከሁሉም በቃ ልቤ ርፍ ይበል በቃ የራሱ ጉዳይ ብላ ቤቷ ከተቀመጠችበት ነው እንግዲህ የፉፉ ጓደኛ ወደ ቤቷ ይዟቸው የሄደ ሁለቱም አሉ። ግን ያው ፉፉ ፊት ነስቷታል። ፉፉ ብቻ ሳትሆን ጓደኛውም ፊት ነስታታለች። ማለት በዚህ ልክ የምትወቀስ ልጅ ናት ብዬ አላስብም። በእርግጥ ፉፉን ስሙን ባታነሳ ምንም ባትልም ያው ጥላ መሄዷ አብርሽም መርጣ መሄዷ ያን የሞቀ ፍቅር አፍርሳ በመሄዷ ፉፉ ከባድ ሁኔታ ላይ እንዲወድቅ አድርገዋለች። ግን ደግሞ ይህን ያህል የምትወቀስበት ነገር አይደለም ብዬ ነው የማስበው። በቃ ይሆናል ብላ ሄደች፣ አልሆነም፣ ምንም ማድረግ ይቻላል። እና ምን ልላችሁ ፈልጌ ነው፣ ልጅቷ ደግሞ ይቅርታ ፍቅርን በጣም ተጣላታለች። ያኔ እኮ እንደዚህ አድርገው ነበር፣ ይሄን ያለፈው አልፏል፣ በቃ አብረው ነበሩ፣ ከዛ አልሆነም። እኔ ግን እንደኔ ይቅርታ አድርጉልኝ፣ የፍቅርንም መከፋት የፉፉንም መከፋት አልወድም። ግን እንደኔ እች ልጅ በጣም ታምራለች። ፉፉን እንደምትወደው በቃ መለየት እንደማትፈልግ ከሱ አይቻለሁ። ስለዚህ አብረው ቢቀጥሉ፣ ምክንያቱም ፍቅርና ፉፉ ገና ሃይማኖታቸው ራሱ ከባድ ነገር ስለሆነ ሃይማኖቱ የሚገጥመውን ሰው ከሱ ጋር ቢያረግ እሷም እንደዛ ደስተኛ ህይወት ብትኖር ደስ ይለኛል ብዬ ነው የማስበውና ፍቅር እኔ እንጃ በቃ በማንም የማትመካናት በራስ መተማመን ያላት ነገራቶችን የሆነ አገናዝባ የምታይ በጣም አስተዋይ የሆነች ልጅ ናትና ከማንም ምንም ነገር የማትጠብቅ በራሷ መቆም የምትችል
የእውነቴን ነው የምላችሁና ጀግና ሴት ነች። እና ፉፉ እንግዲህ በመጨረሻም ያው ተናዳ ልጅቷ በጣም እየተቆጣቻት ነበረ። እንዳትናገሪያት እሷን ምን አገባሽ እያለቻት ነበር። ስለ ፉፉ አንቺ ምን አገባሽ ማን ወሳኝ ያደረገሽ ስትላት፣ እንዴ ምን አገባሽ አንቺ እሷን እንድትናገሪያት አልፈልግም እንድትያት አልፈልግም በማለት እንግዲህ ተደርቦ ፍቅርን ሲቆጣት ነበረ። እንደዛ ከሆነማ ይዘህልኝ ውጣ ከቤቴ ይዘህልኝ ውጣ ስትለው እንግዲህ ልጅቷን ይዟት ወጦ ሄዷል ማለት ነው። ፍቅርም ደግሞ አልቅሳለች ተንበርክካ ተደፍታ ስታለቅስ አሳዘነችኝ። በቃ ማለት ህይወት አንዳንዴ ከባድ ነው። በቃ ይሆናል ብላችሁ የጀመራችሁት ነገር ባዶ ሲሆንባችሁ እስከ መጨረሻው የእውነት ፍቅርና ፎፎ ሲገናኙ ካስታወሳችሁ በጣም ተፈራርተው እሷን በጣም ተወዶ ነበር፣ እሱን በጣም ይወዳት ነበር። ግን ፍቅራቸውን እንኳን መገላለጽ ብገልጽላት ብትባጣትስ ብገልጽለትስ ባጣውስ በማለት እንግዲህ ለረጅም ጊዜ ፍቅራቸውን ደብቀው አብረው እየቆዩ ጓደኛ ማቾቹ ነው። በጣም እየተግባቡ በጣም ጥሩ ነገር በቃ እኔ እንዴት ልበላችሁ፣ ግን ፍቅራቸውን መገላለጽ ከብዷቸው ነበር። በስተመጨረሻ የተንቤ ነች ፍቅራቸውን ተገላልጸው ወይ ደግሞ ፉፉ እንደሚወዳት አውቃ እንደሚያፈቅራት አውቃ ግለጽላት ብላ እጅ ለእጅ አያይዛቸው ሄዳ እኔም እኮ እንደዚህ ነበረ ተብሎ በዛው ተጀመረና እንደ ቀልድ የተጀመረ ነገር እንግዲህ እየሄደ እዚህ ደረጃ ላይ ደርሷልና እኔ እውነት ለመናገር ከአብርሽ ጋር እንደማይሆኑ እኔም እነግራቸዋለሁ። እሷም ቆርጦልኛል፣ በቃ ምንም ከዚህ በላይ ምንም አደርገው ነገር የለም ቆርጦልኛል ብላለችና አሳዝናኛለች። ደስታ ነበር የሚገባት፣ ሳቅ ነበር የሚገባት፣ ብዙ ነገር ይገባት ነበር። ግን ደግሞ ህይወት እኛ በፈለግነው እኛ በመረጥነው መንገድ አትወስደንም እና አንዳንዴ እንደዚህ ደግሞ ራሷ እኔ እንጃ በጣም ነው የምታሳዝነው። ፍቅር ግን ጠንካራውኝ ላንቺ ያለውን ጌታ ይሰጥሻል ብዬ ነው የማስበው። የእውነት ነው የምላችሁና ፉፉም ደግሞ ተረጋጋ፣ ፍቅር እንዳትጎዳ በቻልከው አቅም ብዙ ነገር ስታደርግ ነበረ። ኢቭን ከአብርሽ ጋር የጀመረችው ነገር ጥሩ እንዳልሆነ አይተህ ተረድተህ ገምተህ ብዙ ነገር አድርገህላት ለእሷ ነበር ስትከላከልላት ስትንከባከባት የነበረው። በእውነት ነው የምላችሁና ተጣልቷት ራሱ አብርሽን መርጣ ራሱ ሄዳ ለእሷ ነበር ሲጨነቅል አብርሽን ተከታትሎ እስከመያዝ የደረሰው እሱ ነው። እና ጥሩ ነገር ነው የምትመኝላት፣ ለአንተም ጥሩ ነገር ነው የምመኝልህ። የተሻለ ህይወት ይዘህ የተሻለ ኑሮ ብትኖር ደስ ይለኛል። አሁን ጾም ነው፣ ጾሙ፣ ጸልዩ፣ አትጣሉ፣ አትጨቃጨቁ፣ ለቅሶ ቤት አታርጉት። ፉፉ ከዚህ በኋላ አልመጣም ብሏል። በሰው ህይወት ውስጥ አልገባም ብሏል። በእርግጥ አንተ በሰው ህይወት ውስጥ አልገባም። መናገር ያለብን ነገር በጊዜው ተናግራል። ማድረግ ያለብን ነገር አድርጋል። ከዛ ውጪ ምንም የሰራው ያደረከው ተንኮል የለም። ግን አብራ ያለችው ልጅ ቆንጅዬ ነች። ደግሞ አብራችሁ ትሄዳላችሁ። አንተም በጣም መልካም ልጅ ነህ። እውነት ለፍቅር ያደረከውን ነገር ፍቅርም ለአንተ ብዙ ነገር አድርጋለች። ግን እኔ አንተ ለፍቅር ካደረግ በጣም ብዙ ነገር ነው ያደረክላት። በቃ ከእኔ ያለውልሽ ያልካት የክፈው ቀኗ ሰው ነህ እና ለአንተ ምርጥ የተባለ ነገር ይገባል። እንወድሃለን ፉፉ። በእውነት እኔ ፉፉ በጣም ነው የሚመቸኝና ከፍቅር ጋር ማች ያደረጉ ነበር። ግን ደግሞ ህይወት እንደዚህ ያደረገችና በዚህ መልኩ መጨረሻ ሆነ። ፉፉም ቆርጧል። ያው ይሻላል። እኔ እንጃ በየራሳችሁ ደስተኛ ህይወት እንድትኖሩ ነው የምመኝላችሁ። ብቻ እኔ ፍቅር ስታለቅስ አሳዝናኛለች። ፉፉም በጣም ተቆጥቶ ተበሳጭቶ ነበር ሲያዋራት የነበረው። ፈጣሪ እንግዲህ የሁለታችሁንም መጨረሻ ያሳምር ነው የምለው። ሌላ ምንም ልላችሁ አልችልም። የተሻለ ህይወት ይስጣችሁ እና አብራችሁ ስለነበራችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ።